ደብዳቤ ነው መጀመሪያ ያየሁትና ሲታይ ደብዳቤው እንደ ደብዳቤ ድንገት እስቲ እጄ ላይ ካለ እሺ አያርገውና እህቴ የምደፍር ፍትህ እያልኩ ምጮህ ቂል አይደለም። ወረቀቱን ፍለጋ ነው። ወረቀቱን ሼር ያደረኩት መስሎኝ ነበር። ያ እዚህ ጋር የመጀመሪያው ጉዳይ ይህ ህዝብ ምን አይነት ሰው እንደሆነ ምን አይነት ሰዎች እንደሆናችሁ ያልገባኝ ነገር ማን ነው የሚደውልብኝ? እዚህ ጫፍ ላይ ያለችው ወረቀት ሙሉዋን ወረቀት ከየት እንደማገኛት አላውቅም። እሺ እኔ በጣም ነው የገረመኝ። እሺ ወረቀቱን ፌስቡክ ላይ ካገኛችሁ እንዴት እንደሆነ አላውቅም፣ አጣሁት ወረቀቱን ውዶች። ስክሪንሻት አላደረኩትም ውዶች፣ እዚህኛው ስልኬ ላይ ነው። ላይቭ ገብቼበታለሁ። ያ እሺ ይሄ ወረቀት በደንብ ይታያቸዋል ብዬ አስባለሁ። ይሄ ወረቀት ሁላችሁም ጋር ደርሷል። አንቀጽ 1 ይላል ለዚህ ፕሮጀክት የወጣ የወጪ ዝርዝር ሰነድ። ይህንን ሰነድ ማንም ሰው ኮምፒውተር ቤት ገብቶ ወይም ደግሞ ማንም ሰው የፈለገበት ቦታ ሄዶ ይጽፋል። በደንብ እንዲታያችሁ ማብራቱ ላጥፋው። በደንብ እንዲታያችሁ እሺ እስኪ ይታያል ብዬ አስባለሁ። ያ አይታይም? ያ የሚታይ ይመስለኛል። እሺ እዚህ ላይ የመጀመሪያው ጉዳይ ማንም ግለሰብ መጥቶ ሊጽፍ ይችላል። የመጀመሪያው ጽሑፍ ላይ ቀጥሎ ማዕተቡን እንየው። ማዕተቡ ባለቤትነቱ ይታወቃል። ማዕተቡ ማን ነው? ማንም። ኖርማል ሁላችንም እርግጠኛ ነኝ ከ10ኛ ክፍል በላይ ነን ብዬ ነው የማስበው። ማህተቡን ማንም ሰው አልመታው። እንዲህ ድፍጥጥ ያለ ማህተብ ነው። ቀጥሎ ተቀባይ ያስፈልገዋል። ለየትኛው ቤተክርስቲያን የተጻፈው? የለም። ሰጪው ማን ነው? የለም። ስለዚህ የመጀመሪያው ጉዳይ
ቲክታከሮችን መንፈሳዊ ቲክታከሮችን ለመምታት የታሰበ ነው። ለምን ቢባል ከፊት ለፊታችን አላፋት ዝማሬ አለ። አንድ ግለሰብ አላፋት ዝማሬንና ሄኖክን ዲያቆን ሄኖክ ኃይሌን ጥላቻ ስለሚዘምት ዲያቆን ሄኖክ ኃይሌን ሰፖርት ያደርጉታል ብሎ ቢፈራቸውን ሰዎችን ቀድሞ ስም ማጥፋት ጀምሯል። የመጀመሪያው ሐሳብ ይሄ። አንድ ግለሰብ እንደፈለገን ይጻፈው። ቀጥሎ አንድ የሆነ የተቆራረጠ ቪዲዮ አይቻለሁ፣ ማንነቱን ያላወቅኩት። በዚህ ቲክታክ ፕላትፎርም ላይ ማንም አለቃ ማንም እንትን የለም። ቲክታክ ላይ የራሴ አፕ ነው፣ የራሴ ፎሎወር ናቸው፣ የራሴ ማንንም አለቃ አድርጌ አልሾምኩም። ቲክታክ ላይ እከሌ ብትባል ተመስገን የጌታ ልጅ ብትባል አንተ ማነህ ሲጀመር? በእኔ በተመስገን የጌታ ልጅ የተባለውን ብር የከፈለ ቤተክርስቲያን ካለ ዛሬ መለሳለሁ። ውሸት ነው፣ ውሸት ነው። ውሸትነቱ እንዲረጋገጥ ትላንትና ሁላችንም ድሬዳዋ ነበር። የድሬዳዋ አባቶች ምን አሉ? ባህር ዳር የነበሩትስ አባታችን አቡነ አብርሃም ምን አሉ? እሱንም እንሄዳለን አብረን። ቆይ እሺ ቆይ ስለዚህ በውጭ ያላችሁ ወንድሞቻችን ምናልባት ባለሆነ አሉባልታ እንደሌላችሁ የወንድማችን የአባታችንን ህንፃ ማስፈጸሚያ ኮሚቴዎች ከገባንበት እስከ ዛሬ ጀምሮ የቀረው ስራ ለማጠናቀቅ መልካም ነው ያለው ነገር እግዚአብሔር ዘንድ ደግሞ ዘንድ ደግሞ መልካም አንድ ጊዜ አሰማችኋለሁ። አዳምጡ አንድ ጊዜ። ገብረ ማርያም ስም በጣም ብዙ ሄደዋል። በጣም ብዙ አቤኔና ሮሸን እዚህ ጋር ይህ ሀሳብ በአባታችን ስም ያላችሁ ሰብሰብ አድርጋችሁ ወደኛ መጡ። እንግዶች የሚናቅ ገንዘብ የለም፣ የሚናቅ ነገር የለም። ሁሉም የምንፈልገው ያለቅን ነው። በዚህ ቅር መሰረት የአቶ ይገዙ ልጆች ይህን አዳራሽ ሶስቱም ቀን በነፃ ያመለከቱ መሆኑን እንዲታወቅላቸው እንፈልጋለን።
አሁን ናቸው እንግዲህ በጣም የሚገርማቸው በቤት ከመጫወት ኦልሞስት አጥቼዋለሁ ቪዲዮን። ድሬዳዋ ስንሄድ ለአንድም ቲክታከር ብር እንዳልከፈሉ እኔ ፌስቡክ ላይ ግቡና ይዩት። መጀመሪያ የተፖሰተው ላይ ፌስቡክ ላይ ያለ ሙሉ ላይ ግቡና ለአንድም ቲክታከር አንድ ብር እንዳልሰጡ አባታችንም ኮሚቴዎቹም እዛው ተናግሯል። ቀጥሎ አቡነ አብርሃምም ባህር ዳር ያሉት ለየትኛውም ቲክታከር ብር እንዳልሰጡ ተናግረዋል። እኛ ከአዲስ አበባ ስንሄድ ፕሌን ይቆርጡልናል፣ በፕሌን እንሄዳለን፣ መኝታ ይይዙልናል፣ ምግብ ያበሉናል፣ ሂሳብ አሰባስበንላቸው እንመጣለን። ይሄ ነው ጉዳዩ እያሉ ግን ያሉት ግን ሀሳብ ግን ውሸት ነው፣ በጥቅሉ ውሸት ነው። ስለዚህ ስም የማጥፋት ዘመቻ ነው እየተካሄደ ያለው። ከሌነጋና ከልደት ጋር በተያያዘ ደግሞ አንድ ቮይስ እንደወጣ ሰው ያ ሰው አሁን ገስት ላይ ፍሬንዴ ስሎንግ ስትልክ ያለው አሁን ገስት ላይ ገብተ እኔ ይህንን ሀሳብ እንዳልኩና ልደት እየዘረፈ መሆኑን መናገርን ትነግረኛለህ። እኔ ያልኩት ራሴ ያቀነባበርከው ወይም ደግሞ ሌሎቹ ያቀነባበሩት ሀሳብ ይሆናል። ልደትን በተመለከተ ይህንን ሀሳብ እኔ አላልኩም፣ ራሴ ያቀነባበርከው ሀሳብ አለ። ጸረ ኦርቶዶክሳዊ ጸረ ሌቦች መሆናችሁን በትክክል ተረድቻችኋል። ሲጀምር ኦርቶዶክሳዊነት እንደናንተ ቢሆን ኖሮ እኔ ኦርቶዶክስን አልቀጥልም ነበር። ግን ኦርቶዶክሳዊነት እንደናንተ አይደለም። ዓለም ላይ ያለ ህዝብ በጠቅላላ ከፈለገ ገደል መግባት ይችላል እንጂ እኔ ኦርቶዶክስ ሆኜ ነው የምቀጥለው። አንተ ሰው ገስት ስትልክ አስገባሃለሁ። የመጀመሪያው ጉዳይ ልደትን ተናገረው፣ ይሄው ተመስገን ቮይስ አወጣ የምትሉት በጠቅላላ እኔ ልኮኜ ልደት የሚሳሳትበት ምክንያት የለም። ልደት ተሳስቶ እኔ ልክ የምሆንበት ምክንያት የለም። እኔም ልደትዬም እንደዚህ አይነት ሲስተም ውስጥ ስንመጣ ቤተክርስቲያን የረዳን መስሎኝ እዛ ሰው ሀገር ቁጭ ብለህ መንግስትን እንድንቃወም ትፈልጋለህ? አልቃወምም። መንግስትን ወደፊትም አልቃወምም። የቤተ ክርስቲያኖችን አባትን እንድንተይ ትፈልግ? አንተችም። እኔ ማንኜ ነው የምተች የቤተ ክርስቲያን አባት? እግዚአብሔር ያስቀመጡትን አባቶችን ለምንድን ነው የምተቸው? አልተችም። አንተችም። እግዚአብሔር በዘመኑ ያስቀመጠውን መሪ፣ እግዚአብሔር በዘመኑ ያስቀመጣቸውን አባቶችን ስም እየጠራን አናብጠለጥልም። ለምንድነው እናብጠለጥለው? ለምንድነው መሪያችንን እንሳደበው? አንሳደብም። አልሳደብም። አንድ ሰው ወዶና ፈቅዶ አማራ አልሆነም፣ ወዶና ፈቅዶ ኦሮሞ አልሆነም። አዎ ኦሮሞ ነኝ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ልሸማቀቅበት ሳይሆን ሰው ሆኖ እግዚአብሔር በልጁ በክርስቶስ ኢየሱስ ስለመረጠኝ የአዲስ ኪዳንም ልጅ ስለሆንኩኝ ጨዋ የለ ባሪያ የለ ምን የለ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው ስለሚል የአዲስ ፍጥረት ልጅ ነኝ። ዓላማው ህዝቡን የማደናገርና ህዝቡን የመናገር ወይም ደግሞ ህዝቡን አደናግሮ ሚዲያ ላይ ያለነውን ሰዎችን እንትን ለማለት ፈልጋችሁ ከሆነ የራስ ጉዳይ ነው። እኔ እንትን አለ መንግስትን አልሳደብም፣ አልተችም። በሰጠኝ እስኬጁል ልክ እኖራለሁ። ኢትዮጵያ ውስጥ አክብሬው እኖራለሁ። ለመንግስት ያን አድርግ ያለኝን እያደረኩ ነው። ተመችቶኛል ለኔ መንግስት። ስለዚህ አንተ ቁጭ ብለህ እዛ መንግስትን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እመቤታችን ቅድስት ድንግል ማርያም አሜን አሜን። ይህ መንግስት ማለት እኮ እንትን ብለህ እንደምትሳደቡ በስመ አብ ወልድ ብዬ መንግስትን አልሳደብም። ወዳችሁና ፈቅዳችሁ ሰውን ፖለቲካ ውስጥ ለመክተት ነው። ለምን ሌላው ክልል ቤተክርስቲያን ሲሰራ ለምን እንደዚህ አልጮኻችሁ? ሲዳማ ላይ ስንመጣ ለምን ይሄ ጩኸት ተነሳ?
ሌላው ክልል አካባቢ ጋር ስንሰራ ለምን እንደዛ አልጨዋችሁ? ሰርተናል እኮ ድሬዳዋ ስንሄድ የድሬዳዋ ህዝብ እግዚአብሔር ያክብራችሁ የመጀመሪያ ፍቅር ናቸው ከሚባል አንፃር ከፍቅር በላይ የሆኑ ድንቅ ህዝቦች የድሬዳዋ ህዝብ ክብር ይገባቸዋል። ዝም ብላችሁ ፍቅር መስጠቱ ለድሬዳዋ ህዝብ ክብር ይገባዋል። ጨምሮ ደግሞ የድሬዳዋ ከንቲባ ክብር ይገባል። የድሬዳዋ ፖሊስ ክብር ይገባቸዋል። በዚህ ዘመን የሚሰራ መንግስታችን ያስቀመጣቸው ከንቲባዎች ያስቀመጣቸው ፖሊስ አመራሮች እኛን ሰፖርት አድርገውን ማብራት ጠፍቷል። በነገራችን ላይ እኛን የሚያስፈልገውን ነገር አድርገው ሸኝተውናል። ስለዚህ መንግስትን አልቃወምም። መንግስትን እንድንቃወም ነው የምትፈልጉት፣ አንቃወምም። አልፎ ተርፎ ደግሞ መስቀል አደባባይ የኛ ነው ብለን ብዙ ጊዜ ጮኸን መስቀል አደባባይ ላይ ፕሮግራም ሊዘጋጅ ሲል ያንጨረጨራችሁ መንፈሳዊ ቅናትም ስጋዊ ቅናትም ያለባችሁ በእናንተ ሐሳብ ውስጥ ሰው ካልሄደ የሚያማችሁ ሰዎች እንደፈለጋችሁ ቲክታክ ላይ ያሉትን እና አላፋት ዝማሬን የሚያዘጋጀውን ሄኖክን ለመንካት ሄዳችሁበት ነገር ከመቶ ልክ አይደለም። ከናንተ በላይ የመናገር አቅም እያለን የማንናገርበት ምክንያት ምንድነው? ክርስትና ከማውራት ይልቅ በእውነት መኖር ስለሆነ ነው። እየሰራን ያለነው ወደፊትም እንሰራለን። ልደትን በተመለከተ ተመስገን ተናገረ የተባለው ነገር ሐሰት ነው። ናና ሙሉ ሪከርድን አሰማኝ፣ ግባና አውራኝ ከኔ ጋር ና ሞግተኝ። ለተመስገን ብር አስገብቻለሁ ምትሉ ካላችሁ ለቤተ ክርስቲያን መዋጮ ለተመስገን ብር አስገብቻለሁ ምትሉ ካላችሁ ናና ሞግተኝ፣ ና ሞግተኛው። አላስገባም። ለተመስገን የገቢ ማሰባሰቢያ ሄዶ 100 ሺህ ብር ሰጥቼዋለሁ ምትል ካለ ናና ሞግተኝ። አንዳንዶች በጣም ታዘብያችኋለሁ። ምንድነው የታዘብኳችሁ? ማገናዘባችሁ ማስተዋላችሁ ምን እንደሚወስዱ አላውቅም። ገሸሽ ብሎ እኮ ዝምታ ውስጥ ከሆነ እኮ ማውራት እኮ ይቻላል። ማብራት እስኪመጣ እንደዚህ ላብራና ላውራ ከምንም ይሻላል ብዬ ነው ወዶች እየታየዋችሁ ላውራ። ለምን ሌላ ክልል ሲሰራ አመመ? የድሬዳዋ ህዝብን ፍቅር ሰጪ የሆነውን ህዝብን ስሙን ለማጥፋት ነው የመጣው። የድሬዳዋ ህዝብ ደግሞ ፍቅር ሰጪ ነው፣ አክብሮን። እኔ እንዲሁም የሃይማኖት መከባበር ያለበት እላለሁ። የድሬዳዋ ህዝብ ሙስሊሙ ክርስቲያኑን ሳይንቅ አክብሮ የሚኖርበት፣ ካቶሊክ ከክርስቲያኑ ጋር አብሮ የሚኖርበት፣ ፕሮቴስታንቱ ያለ ጥጋብ ያለ ምናምን አብሮ ተከብሮ የሚኖርባት ከተማ ናት ድሬዳዋ። እዛ ቤተክርስቲያን ስንሄድ እግዚአብሔር አብ ቤተክርስቲያን ነው። አንድ ኢንጂነር ነው ያንን ቤተክርስቲያን በራሱ ወጪ እየሰራ የነበረው። ያንን ቤተክርስቲያን እየሰራ እግዚአብሔር ወደ እቅፉ ጠራው። ከዚህ ዓለም በሞት ተለየ። ስለዚህ ቤተክርስቲያኑ ሊሰራ ነበረ፣ ተጠራን። ከናንተኛ ስለተመረጥን የተጠራ ነው። ከናንተኛ ስለምንሻል የተጠራ ነው። ከናንተ እኛ ስለምንሻል የተጠራ ነው። አንዘርፍማ፣ የሃይማኖት አባቶችን አንሳደብማ። ማለትም እኮ
ባለሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለ የመጣውም ሰውዬ ፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። አላስነካም። በቃ እኔ ደግሞ መንግስት መውደዴን የእናንተን ተቃውሞነትን እንዳልተካውባችሁ ሁሉ እኔ ደግሞ መንግስትን መውደዴን ደግሞ አትንኩብኝ። እግዚአብሔር በዘመኑ ያስቀመጠውን መንግስት እኔ እቀበለዋለሁ። አትንካብኝ መንግስቴን። በውስጥ ስላወራኝ እኮ ነው የምነግርህ እኮ። አክብሬው ነው የምኖርለት። ሂድ በዚህ መንገድ ነው መንገድ ሲለኝ እሺ ብዬ ነው የምሄደው። አልቃወመው። እንዲመራኝ እግዚአብሔር በዘመኑ የጠራው መሪ ስለሆነ ማለት ነው። እንደዚሁ ደግሞ የቤተ ክርስቲያን አባቶችን ዝቅ ብዬ እገዛላችኋለሁ። የትኛውንም አባት ስሙን እየጠራው አልናገርም። አንተ አባ ሳውሮስን ትቃወማለህ፣ እኔ ደግሞ አባ ሳውሮስን ደግፋለሁ። በቃ አለቀ። ይኸው ግልጽ ነገርኩ። እንዴት ትደግፋለህ ካለ እግዚአብሔር የሾመው ላይ እኔ ማንኛው ነው እጅ የምጠቁመው። ከደበራችሁ ተመስገን አባ ሳውሮስን ይወዳችኋል ብላችሁ አንፎሎ የምታደርጉኝ አድርገኝ። ውጣ አንፎሎ እያደረገኝ። እግዚአብሔር በዘመኑ የመረጠውን አባት እና አባ ሳውሮስ ከዚህ ሲያልፉ ደግሞ ሌላ አባትን እግዚአብሔር ሲያመጣ ደግሞ እሱንም ደግሞ እኔ ደግሞ ከተለዋለሁ። ይመራኛል። እግዚአብሔር በዘመኑ ያስቀመጠውን አባት በጠቅላላ ነው ይከተላለሁ። እኔ ክርስቲያን ነኝ፣ ዘረኛ አይደለሁም። እኔ ክርስቲያን ነኝ፣ ጎጠኛ አይደለሁም። እኔ ክርስቲያን ነኝ ነው የምልህ። ስፈልግ አባት ስፈልግ እናት ስፈልግ ቲክታከር ስፈልግ ዲያቆን ስፈልግ ምናምን የምትሳደብ አንተ ማን አንተ ማን ንገረኝ። የቲክታኩ ኮሚቴ ባለሱ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ የሾመ? አልቀበልህም። መንግስቴን ስታከብር ለእኔ ብር የሰጠኝና እናጠይቀኝ። አሁንም የተቸገረች ቤተክርስቲያን ካለች ነገም ሄጄ እረዳለሁ። ሲሄድ ግን የሰው ልጅ ነኝ እኔ ተመስገን እባላለሁ። መኝታዬን ታመቻችልኛለህ። ምግብ አዘጋጅልኝ እኮ አላልኩም። እሱም ደግሞ በሎዛ ኢቨንት ከሆነ እመጣለሁ።
ሌላው ክልል ሲሰራ አልነበረ አለቅ እንድታምኑኝ እንባ አላፈስም። መድኃኒዓለም ምስክሬ፣ ለእናንተና ለሰይጣን እንባይ ዘለላይን አላሳይህም። የእንባ ዘለላይን ለሰይጣንና ለእናንተ አላሳይም። እንባዬን ለሰማዩ አምላክ በጓዳዬ ስንበረከክ አሳየዋለሁ። ጉዳዩ ዓላማው በቤተ ክርስቲያን ስም የምትሸቃቀጡ ፖለቲከኞች ናችሁ። ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። አንተ ስላልከኝ ሳይሆን ናና አርሲ ላይ እኔም አንተም እኩል ቆመን ለተጎዱ ሰዎች ድምፅ እንሁን። እኔ ኢትዮጵያዊ ነኝ፣ ተመስገን እባላለሁ፣ ከፖለቲካ ነፃ የትም መውጣት መግባት የምችል ናና አርሲ ድምፅ እንሁን። እዛ ቁጭ ብለህ በጭባጫ እዛ ቁጭ ብለህ ነው እንዴ ብጮ? ናና ኢትዮጵያ ውስጥ ከኔ እኩል እስኪ ድምፁን ናና ከኔ እኩል ድምፁን እዛ ቁጭ ብለህ እንዳንተ አይነት በጭባጫ ይቻላል። ይሁን ያሁንም ኢትዮጵያ ውስጥ ደረቴን ነፍቼ ነው የማወራው። እማወራው ውሸት አይደለማ። የምኖረውም ደግሞ ለውሸት አይደለም። እግዚአብሔርንም የተከተልኩት ደግሞ በውሸትና ለውሸት አይደለም፣ ለእውነት ነው፣ በእውነት ነው። ገና የአጥንት ውስጥ ካንሰር ነው መሆንብን። የአጥንት ውስጥ ካንሰር ነው መሆንብን። እሺ ነው መሆንብህ። አንዳንድ ጴንጤዎች የሰራችሁትን ቪዲዮ አይቻሉ። ተመስገን እኮ እንዴት ነው ማያምርብኝ? የተከተልኩት እኮ የድንግል ማርያም ልጅ ይባላል። አህመዳም አምላክ አይደለም የተከተልኩት። ወዝ የሚሰጥ የሚያኖር የሚያኮራ የሚያንቀባርር ዘና የሚያደርግ አምላክ ነው የተከተልኩት። እንዳንተ ሳር ግጬ ሶፍት በልቼ አመዳሞኝ ልመጣ አይደለም ኦርቶዶክስ የሆንኩት። ይኸው በቃ ኦርቶዶክስ ቤት ሲመጣ አማራ ገና ያምርብኛል። አይን ደም ይለብሳል። ገና ያምርብኛል። የተከተልኩት አምላክ አንቀባሮ የሚያኖር እንጂ ይሄ ጥገኛ አምላክ አይደለም የተከተልኩት። እናንተ ስፈልግ በሉተር ላይ ስፈልግ በፔንቴኮስታል ላይ ስፈልግ በምናምን ላይ የተለጣጠፍክ ስለሆነ አንተ ፓራሳይት ሃይማኖት ስለምትከተል ለዛ ነው የምትንጫጫው። እኔ የተከተልኩት ፓራሳይት አምላክ አይደለም፣ ችግረኞችን የሚያስጠጋ ጉያው ሰፊ የሆነ አምላክ ነው የተከተልኩት። ስለዚህ እንደኔ አይነቱ ችግረኛ አቅፎ አባብሎ የሚያኖር አምላክን የተከተልኩት። የምትንጫጫ ጴንጤ አንድ ሚሊዮን ጊዜ ትንጫጫለ። አይ አም ኦርቶዶክስ ክርስቲያን። አይ አም ኦርቶዶክስ ክርስቲያን። ህልሜ የተሳካ ጌታ ራእይ አሳይቶኝ ነበር ያልከውም ቀለሜ የፈለክበት መርጠ መደፋት ትችላለህ። እንደዚህ አንገቴን ትቆርጠኛለህ እንጂ ለጻፍክልኝ ጽሁፍ ከኦርቶዶክሳዊነት አልወጣትም። እንዲህ ታርደኛለህ እንጂ አልመጣም። እቺ አይደለችም። ከዚህ ባሰ ስም ማጥፋት ቢመጣ እንዲረደኝ አልመጣም። ጴንጤ ከመሆን መድኃኒዓለም ምስክሬ፣ እንደዚህ ጉድጓድ ተቆፍሮ ጉድጓድ ውስጥ ገብቼ አንገቴ ላይ እንደዚህ ተጠቅጥቆ ፈረስ ይሄድብኝ የገባው ጴንጤ መስሎ
አስመሳይ ጴንጤ ከመሆን ሰካራም ኦርቶዶክስ ሆኜ ብኖር እመርጣለሁ። ለጴንጤዎች ይህን ነግራችኋለሁ። በሃይማኖት ስም ለምትሰሩም ደግሞ ፖለቲከኞች ደግሞ ይህን ነግራችኋለሁ። ስለዚህ ማስረጃ ሲኖራችሁ ከኔ ጋር ታወራላችሁ። እኔ ተመስገን እባላለሁ። ኮመንት ከፍትላችኋለሁ። ይሄው በአንተ ስም ይሄን ብር ለዚህ ቤተክርስቲያን ብዬ አስገብቻለሁ የምትሉ ካላችሁ ትነግሩኛላችሁ። አመሰግናለሁ። አሁን መጻፍ ትችላላችሁ። አንዳንድ ቁጥር ስትጽፉ አስገባችኋለሁ። በኔ ስም ለቤተክርስቲያን ብር ያስገባችሁ ሰዎች አንዳንድ ቁጥር ጻፉልኝ። አሁን ይኸው ላስገባችሁ ነው። ራስህ ታለቅሳታለህ እንጂ እኔ አላለቅስም። ወደፊትም ለቤተ ክርስቲያን እሰራለሁ። ቴንኪው ኤልያን። ወደፊትም ለቤተ ክርስቲያን ቆማለሁ። ወደፊትም ከቤተ ክርስቲያን ጋር ቆማለሁ። ወደፊትም ከቤተ ክርስቲያን ጋር ቆማለሁ። ወደፊትም ከቤተ ክርስቲያን እግዚአብሔር ካስቀመጣቸው ከዘመኑ አባቶቼ ጋር አብሬ ቆማለሁ። ወደፊትም በዘር ተሸሽጌ በሃይማኖት ተሸሽጌ ፖለቲካዬን አላጧጡፍም። በዘር ተሸሽጌ በሃይማኖት ተሸሽጌ ፖለቲካዬን አላጧጡፍም። ወንድሜ ልደት ላይ አወጣ የተባለው ቮይስ ለዩቱብ መሸቀ ያላደረከው ሰው ናና ሙሉ ቮይሱን አሰማኝ። ወንድሜ ልደት የሰማይ አምላክ ምስክሬ 5 ሳንቲም ከቤተ ክርስቲያን አልሰረቀም። እንደዛም ምን ብዬ ቮይስ አላደረኩም። ከማን ጋር እያወራው እንደነበረ የምትማቀሰው ስለሆነ ኑሮ ነው ማድረግ ስለ አቅም ያለኝ ሰው ነኝ። ደሃውኝ ያላቅም ማውራት መናገር እየቻልን የማንናገረው ቤተ ክርስቲያን ድንገት በእኔ በማይረባው ተመስገን እንዳላሰድባት ነው። ይቺ አንቺ ደግሞ ምን አባሽ ሰሪያለሽ? ነይ ጋ ይቺ ወይ ሙስሊም አይደለሽ ወይ ኦርቶዶክስ አይደለሽ። ደግሞ ትመጣለች እንዴ? አንድ ቁጥር ጽፋለች እንዴ? ውጭ ከዚህ ሙስሊሙኝ ጴንጤውኝ ኦርቶዶክሱኝ ማላቂስ ደውቺ ትንሿ የምትባል ቦልኪያታለሁ። ሃይማኖትሽን አላውቀው። ማነኝ ሲጀምር? መልክሽን አውቀዋለሁ እንዴ? መልክሽን ማላውቀው በጠቅላላ ስትመጣ ቪዲዮ አብረተ ከኔ ጋር የምታወራ ነው ማስገባው። እሺ ከአንድም 3 ድርጅትን ማስተዳደር ምርጥ ባለ ሀብት ነኝ። ስለማልጎረር ነው እንዴ? እየመረጥኩ ነው ጾም ሲፈታ ጮማ የምበላው። እየመረጥኩ ነው በጾም ወቅት ደግሞ ቆሎዬን የምበላው። ምነው አናደዳችሁ? እየመረጥኩ ከሽምብራው ይሻለኛል፣ ከባቄላው ከየቱ ይሻለኛል? ከሽሮ ይሻለኛል፣ ከሰላጣው እያልኩ ነው በለው በጾም ወቅት ደግሞ ለአርሲ ድምፅ የምንሆን ከሆነ ናና እዚህ አርሲ ላይ ሁለታችን ቆመን ድምፅ እንሆናለን። ማን የመረጣተ? ማን አንተ? ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ትጂ ዮሐንስ ወንጌል ምዕራፍ 1 ምን እንደሚል አታውቅም። ማን የመረጠ? እኔ ተመስገን እባላለሁ። ከልጅነቴ ጀምሮ እናቴ በጡት የሰጠችኝ የመጽሐፍ ቅዱስ ጥቅስ ነው። ያደግኩት የመጽሐፍ ቅዱስን እያወቅኩ ነው ያደግኩት። ህሊና ማለት ምን ማለት እንደሆነ እያወቅኩ ነው ያደግኩት። እንዳንተ በጠላንኩሮ አይደለም ያደግኩት። ጠላ እየጠጣሁ አይደለም ያደግኩት። እሺ አስተዳደጌን አውቀዋለሁ። የጨዋ ልጅ ነኝ። እናቴ ጀግና ሆና
ያሳደገች አስከብራ ነው ያሳደገችኝ እናቴ። ከሰው መካከል ጀግና አድርጋ ነው ያሳደገችኝ እናቴ። የጀግና ልጅ ነኝ፣ የጨዋ ልጅ። እናቴ ናት ያሳደገችኝ። መስታወት ለመወሰኔ ትባላለች የኔ እናት። ያሳደገችኝ እናት እቺ ናት። ሽታነሽ አበበ ወተሮ ትባላለች አያቴ። ያሳደገችኝ እሷ ናት። በጨዋነት ነው ያሳደጉኝ። አንተ እናቴ ከሰሏን እየቸረቸረች ሲንጀሯን እየሰራች ነው ያሳደገችኝ። አያቴ እንጀራ እየጋገረች ከሰሏን እየሰራች ነው ያሳደገችኝ። በጨዋነት አክብራ ነው ያሳደገችኝ። የጨዋ ልጅ ጨዋ ነኝ። እንዴት ቤተ ክርስቲያንን መቅጠል እንዳለብኝ አሳድጋኛለች የኔ ጀግና እናት። የኔ ጀግና እናት እንዲህ ያሳደገችኝ። እኔ ተመስገን እባላለሁ። እዚህ ስታወራ እመነኝ። አባታችን ሆይ በሰማይ የምትኖር ብለህ እመቤታችን ቅድስት ድንግል ማርያም ወይ ምናምን ብለህ አሜን ካልክ በኋላ መንግስት ማለት እኮ ይሄ እያልኩ አልሳደብም። በስመ አብ ወልድ ጀምሬ እናት ነኝና ብዬ አልሳደብም። በቅዱስ ጀምሬ እርኩስ አልሆንም። የተቀደሰውን እግዚአብሔርን አክብሬው ነው መኖረው። ሎዛ ኢቨንት ምንም ሆነ ምንም እኔም በጠራኝ ቦታ ሁሉ በታማኝነት ሄድለታለሁ። ምንም አድርጎ አያውቅማ። ምን ነው ድሬዳዋ ሲሆን አመመ? የድሬዳዋው ከንቲባ ሲመጣ ምን ነው አመመ? ጀግና ስለሆነ ምኑንም ስለምታወራ አንተ ተደማጭነት ይመስሉ ከሆነ ሄደ እዛ እንዳልደረሰ ቡና እርስ በርስ ተቆላላ። ታመስ እዛው እርስ በርስ ስትበስል እኔ ደረጃ ትደርሳለህ። ለማንም ጥሬ መልስ አልመልስም። እና ማስረጃ ይዘናና ግባ ከኔ ጋር ሞግተኝ። ብር ስቀበል የነበረው አዎ የአላፋት ይሰግዳሉ ነው የሚለው። እኔም አብሬ ከመላእክቶች ጋር ቅዱስ ቅዱስ እያልኩኝ አመሰግነዋለሁ አምላኬን። የአላፋት ዝማሬን እቀጥላለሁ። መንግስታችን ፈቅዶልናል። መስቀል አደባባይ ደግሞ ሲጀምርም ደግሞ የኦርቶዶክስ ነው፣ የባለ ማዕተቦች ነው። አመሰግናለሁ። ቪቪአይፒ ትኬትን የተሰጠኝ ለአላፋት ዝማሬ ከፊት ታየኛለህ። እሺ ከፊት ቆሜ ናናማኑ ናመዳን ነጭ በነጭ ለብሼ ናመዳኒቴ እያልኩ ከፍ እያደረኩት መድኃኒዓለምን አመሰግናለሁ። አንተ በድ ሰይጣንና ክፉ ሰው ተመስገን ጥቁር ሳይለብስ ሄደው ነጠላውን ጥቁር ሳያደርገው በል እበድ ንቀል። ፏ ብዬ ነው ማመሰግነው እግዚአብሔር። ለማ ብዬ ነው መኮራመተው? ለአንተ ብዬ ነው መኮራመተው? አንተ ኩርምት፣ አንተ የዩቱብ ጦረተኛ፣ አንተ
የሶሻል ሚዲያ ሆዳ ማነሽ? እስኪ ለእኔ ብር የሰጠሽ ሚዲያ ላይ እስኪ አንድ ቁጥር ጻፊ። ለእኔ ለሆዴ እንኳን ብር የሰጠሽ ተሜ ትመቸኛለህ፣ እንከህን ብር ልኬልሃለሁ የምትል አንድ ቁጥር ጻፈልኝ እስኪ ጻፍልኝ። አርሰናል አንተ አንደኛ ጴንጤ ነህ። ውጣ ከዚህ ውጣ። ከጴንጤ ጋር ወሬ የለኝም። አም ተመስገን ድህነት የማያውቀው ከምስኪኗ እናቱ ተወልዶ እግዚአብሔር አምላክን ሲያከብር ሊሰራ የማይወዳ ይብላ ስለሚል መጽሐፍ ቅዱሱ እየሰራው በላለው። እግዚአብሔር የእጆቼ ስራ ፍሬዎችን ይባርካል፣ አእምሮዬን ይባርካል። እየሰጠው አገለግላለሁ። ቤተክርስቲያኔ እየሰጠው አራንጃ መድኃኔዓለም አዋሳ ላይ ብር ሰጥቻለሁ። በተመስገን ያስገባላችሁ ብር አለ ወይ ብለህ ጠይቅ። በቅርቡ 35,000 ብር አውጥቼ መኪና ይዤ ነዳጅ ሞልቼ ነገ ከነገ ወዲያ ከ3 ቀን በኋላ መለቅላቸውን ቪዲዮ ጢሻ ለጢሻ ውስጥ ገብቼ 35,000 ብር አውጥቼ ራሴው ሄጄ ቪዲዮ ሰርቼላቸዋለሁ። ከዚህ ከ3 ቀን ከ2 ቀን በኋላ እለቅላቸዋለሁ። አም ተመስገን። እኔ ተመስገን እባላለሁ። ከማንም ሴት ጋር ስንዘላዘል አታየኝም። የማንም ማረቄ ቤት እየተንዘላዘልኩ አታገኘኝም። እሺ፣ እኔ ተመስገን እባላለሁ። ከየትኛውም ሴት ጋር እየተራቆትኩኝ አታገኘኝም። ከየትኛውም አረቄ ቤት አረቄ ይዤ አትይዘኝም። እኔ ተመስገን እባላለሁ። ሞቴን ትመኛላችሁ፣ እኔ በህይወት እኖራለሁ። ስድብ እየሰደብከኝ ከፍ አደረግከኝና ቤተ ክርስቲያን አቆምከኝ። እግዚአብሔር ይመስገን። እኔ ተመስገን እባላለሁ። አንተ አልገባም። መንግስትን ደግፈዋለሁ ስልህ አንተ የምትሰድበው መንግስትን እኔ ደግፈዋለሁ። አንተ የምትሰድባቸውን አባቶችን አባ ሳውሪዎስን ደግፈዋለሁ። ምን ታመጣለህ? አባ ሳውሪዎስ ይመቸኛል። ምን ታመጣለህ? አባቶቼን እሰማለሁ። አጎንብስ ሲለኝ አጎነብሳለሁ፣ ቀና በል ሲለኝ ቀና እላለሁ። እግዚአብሔር ያከበረውን አከብራለሁ። እሺ፣ ስለዚህ አልናገርም። ከጎናቸው ነኝ። ናና ስማቸውን አጥፋን እመጣልሃለሁ። ላይቭ ላይ አሁን ስምህን አልጠራውም፣ ስማችሁን አልጠራውም። ኡጋንዳ ቁጭ ብለህ ለልጅህና ለሚስትህ ሞዴስ መግዣ፣ ለልጅ ደግሞ ዳይፐር መግዣ፣ ወተት መግዣ ስታጣ ዩቱብ ላይ ማንን ልስደብ ብለህ ባህርዚ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ባህርዚ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። ማስረጃ ላለንማ እያለቀስን ሰርተናል። ለሞቱት ገበሬዎችማ እያለቀስን ሰርተናል። ዛሬም እንደተመለከ የዳይፐር መግዣ ስታጣ ነው የምታለቅሰው። አንተ የዩቱብ ጡረተኛ ናና አሳየኝ ማስረጃ። ልደትና ተመስገን ይዩት ምን አላልኩ። ሙሉ ቮይሱን አሰማኝ። ወንድሜ ልደት ጨዋ ነው አላልኩ። አለከ። ነገ ከነገ ወዲያ ደግሞ በስማችሁ መጣላችኋለሁ። እመነኝ። አንተ እያየ አይን ደም እየለበሰ እያበድክ ታለቅሳለህ። እኔ ደግሞ ከሎዛ ጋር አብሬ እሰራለሁ። ሎዛ ኢቨንት ይመቸኛል። ደበረ ይሄ ነው። አመሰግናለሁ። ክበሩልኝ። ጨርሻለሁ። ሰላሙን በነገራችን ላይ ከመዝጋቴ በፊት በአንተ ስም ብር አስገብቻለሁ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልኝ።
በእኔ ስም ለእንደዚህ ቤተክርስቲያን በአንተ ስም ብር አስገብቻለሁ። ጥያቄ አለኝ። ምን አባት ሰራለን? እኔ ጋር ዓለም ህዝብ ሁሉ ተጠቅልሎ ሃይማኖቱን ቢቀይር እኔ ሃይማኖቴን አልቀይርም። ገብቶኝ ነው የመጣሁት። ገብቶኝ ነው የመጣሁት። ጨዋ የለ ባሪያ የለ። ሰው ስትሆኑ ከኔ ጋር ትቀጥላላችሁ። ዘረኛ ስትሆኑ ደግሞ ከኔ ጋር አትቀጥሉም። ዘረኝነት ትልቅ ካንሰር ስለሆነ እኔ አማራ ክልል ደረቴ ነፍቼ ነው የሚሄደው። ሲዳማ ላይ ደረቴ ነፍቼ ነው የሚሄደው። ሰው ነኛ። ሲዳማውም ወንድሜ ነው፣ አማራውም ወንድሜ ነው፣ ኦሮሞውም ወንድሜ ነው፣ ወላይታውም ወንድሜ ነው፣ ኩናማውም ወንድሜ ነው፣ ቤንሻንጉልም ወንድሜ ነው፣ የኢትዮጵያ ብሔር ብሔረሰብ ወንድሜ ነው፣ ኬንያዊው ክርስቲያን ወንድሜ ነው፣ ሱማሊያዊው ክርስቲያን ወንድሜ ነው፣ አሜሪካዊው ክርስቲያን ወንድሜ ነው። ዓለም ላይ ያለ ወንድም፣ በሰው ዘር የተፈጠረ ሁሉ ክርስቲያን የሆነ ሁሉ ወንድሜ ነው። ሰው ነኝ። አየህ፣ ናና ከኔ ጋር አንተም ናና ረሲ ድምፁን እኔም ማረሲ መጥቼ ድምፅ ሉ ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ምርጫ የወሬ ሳይሆን የተግባር ስለሆነ ሄጄ ስመርጥ ኮሮጆ ስገባ የኔ የሆነውን መርጣለሁ። ቃለቅ አባ ሳውሪውስ ለኢትዮጵያ መንግስት ጸልያለሁ። ለኢትዮጵያ መንግስት ብቻ አይደለም ለፍጥረታት ሁሉ ቤተክርስቲያን ጸልያለች። ቅዳሴውን ማታቅነ እንዴ አንተ? ለስሙ መምህር ነኝ ምናምን ትላለህ። መርጣ ለአብይ ብቻ ሳይሆን ለፍጥረታት ሁሉ ትጸልያለች። የኔ ቤተ እምነት ለፍጥረታት ሁሉ ትጸልያለች፣ ለብርሃናት ሁሉ ትጸልያለች። ስለዚህ ጨርሻለሁ። አመሰግናለሁ። ዘረኛ ሰው ያስጠላኛል፣ ይቀፈኛል፣ ያቅለሸልሸኛል። ዘረኛ